ሰላም ሰላም፣ እንዴት ናችሁ የዩቲዩብ ሰዎቼ? ዛሬ አሁን የሚገኘው እንደምትመለከቱት ነው። ጥቅጥቅ ያለ ጫካ መሀል ላይ ነው የሚገኘው ማለት ነው። ጫካው በጣም ደስ ይላል። የተለያዩ ቆቆች ይገኛሉ፣ የተለያዩ እንስሳዎች አሉ እና እንደምትመለከቱት የወንዙ ድምጽ ይሰማችኋል አይደል? በጣም ጥቅጥቅ ያለ ነው እና ትንሽ የእግረኛ መንገድ ስለሌለበት ወይም ደግሞ ትሬይል ስለሌለው ማለት ነው ትንሽ አዳጋች ሊያደርገው ይችላል። ግን ቢሆንም ውስጡ በጣም የሚያምር ስለሆነ እንደምትወጡት አልጌው ይሄን ይመስላል ማለት ነው። ጸጥታነቱ በጣም ደስ ይላል። አንዳንድ እዚህ ቦታዎች ላይ እየመጡ የሚጎበኙ ቱሪስቶችም ይገኛሉ። በዛሬው ዕለት ግን አጋጣሚ እኔ በመጣሁበት ሰዓት እንዲገኙ አይችልም። ከቦታው ንጽህና የተነሳ በጣም ቦታው ፕሪስቲን ነው። ምንም አይነት የሰው ንክኪ ነጻ የሆነ ቦታ ነው። እንደምትመለከቱት በጣም ያምራል። እዚህ ጋር ትንሽ ኦፕን ኤር አለች፣ ካኖፒ ምናምን ስለሚዘጋው። እዚህ ጋር ግን ትንሽ ክፍት ስለሆነ ወደ ላይ ፀሐይ መጣ ቦታው ላይ ይታያል ማለት ነው። እና እንደምትወዱት እርግጠኛ ነኝ። ዋው ምን ብዬ ልንገራችሁ? ይህን ነገር ታውቁታላችሁ? ቁልቋል አጋም ማለት አጋም ቀጋ ምናምን የምታውቁ ከሆነ ይሄኛው አጋም ነው። ጥቋቁር ፍሬ ያለው ማለት ነው። እስቲ ፍሬው ማገኝ ከሆነ ማሳያችሁ ይሆናል። ይሄኛው ደግሞ ቀጋ ነው፣ ይታያችኋል። ገና ስላልበሰለች አታስታውቁም። ሲበስል ቢጫ ነው የሚሆነው። አሁን ላይ ግን አረንጓዴ ከለር ነው ያለው ማለት ነው። እና ወጣው ጸጥታነቱ ያስፈራል፣ ደስ የሚላል። ምክንያቱም ያስፈራው ጸጥ ሲል ያው አንዳንድ ነገር ጫጫታ የለመድን ሰዎች ጸጥታ እስከለምደው ድረስ ትንሽ ስለሚከብድ ነው እንጂ በጣም ነው ደስ የሚለው ማለት ነው። እንደምትመለከቱት እንደምትወዱት ተስፋ አደርጋለሁ። ይታያችኋል አይደል? ወደ ላይም ቀስ ቀና አድርጌ ላሳያችሁ። ይሄን ይመስላል እና ጉዞዬን ቀጥያለሁ ማለት ነው። እስካሁን ቆቅ አገኛለሁ ብዬ ተስፋ አድርጌ ነበረ። ቆቅ አላገኘሁም። እዚያ አካባቢ ድምጿን ሰምቼት ነበረ። ግን ያው ቆቅ እንደምታዩት ባህሪዋ እንደ ዶሮ አይነት ነው። ፈጣንና ራሷን በጣም ነው የምትደብቀው እና ላገኛት አልቻልኩም። አይ ሆፕ አገኛታለሁ ብዬ ተስፋ አደርጋለሁ። ባገኛት በጣም ደስ ይለኛል። ባሳያችሁም በጣም ደስ ይላል። እዚያ አካባቢ ደግሞ ትንሽ ውሃ ምንጭ ነገር አለች። እያያችሁት ነው አይደል? በጣም ነው ደስ የሚሆንና አሁን ይሄ ቦታ መሀል አዲስ አበባ ውስጥ ነው ብላችሁ ታምናላችሁ? መሀል አዲስ አበባ ውስጥ ነው ይሄን የመሰለ ቦታ እንደምታዩት። የጫካው ሴኩሪቲ ያለ እዚያ አካባቢ፣ ወደዛ አካባቢ ትንሽ ቦታው ረግረጋማ ስለሆነ ጥንቃቄ አድርገህ ሄድ ምናምን ብሎኛል። ያው ጥንቃቄ ያደረኩ የተጓዝኩ ነው የምገኘው። እና እዚህ ጋር ደግሞ ትንሽ ፏፏቴ ነገር አለች፣ ያሳያችኋለሁ። ቆይ ጠጋ ልበልና ቦታውን አያችሁት? ትንሽ አቀበታማ ነገር ነው። አሁን ትንሽ ምንጭ ነገር አግኝቻለሁ። ምንጭ ያው ቦታው በጣም ነው የሚያምረው እንደምታዩት። ያው በጣም ደስ ይላል። የወንዙ ድምጽ ይሰማችኋል አይደል? አዎ በጣም ነው ደስ የሚሆነው። ያው ተፈጥሮ ነገር ስለምወድ ብታዩት እናንተም እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ኮሜንት ላይ ጻፍ ብላችሁ ጻፍ አድርጉልኝ። ምንም ኤዲት ሳላደርግ ነው ማቀርብላችሁ። እና ደግሞ ሙጫ ካየው ብዙ ጊዜ ምን ይሆናል እስቲ አያችሁት አይደል? ይሄ ሙጫ አታቁም ልኖሩ ትችላላችሁ፣ ታቁም ትችላላችሁ። አያችሁት አይደል? ይሄ የሚያክል ሙጫ ነው ራሱ ካየው ስንት ዘመኔ ነው። ይሄ ገሚ የሚባለው ማለት ነው። አይኔ መሰለ ማለት ነው። መሬት ላይ ራሱ ተንጠባጥቦ በጣም ትልቅ ሙጫ ነው እንደምታዩት። ይሄ ከባድ ሙጫ ነው እና ጉዞዬን ቀጥያለሁ። ጫካው በጣም ትልቅ ነው። ቀጋጋም በብዛት ይገኝበታል። እንዲሁም ደግሞ የኮሶ ዛፍ ምናምን የተለያዩ ሀገር በቀል ዛፎች አሉ። ዴንስ አንደርግሮዝም አለ። በቃ ግራር አለ። ምንም ያሌለ የለም ማለት ይቻላል። በጣም ነው ቦታው የወፎች ጫጫታ
አዎ በጣም ሙጫ እና ካየው ረጅም ዘመኔ ነው። እዚህ ጋርም በላም ሌላ ሙጫ ስላገኘው ደስ ብሎኛል። እንዲህ ጠጋ ብዬ ልቅረጽላቸው። አያችሁት አይደል? በቃ ካለመነካቱ የተነሳ ይሁት በቃ የግራር ሙጫ እንደሚበላ ቃል የዚህ ዛፍ ግን ይበላ አላውቅም። በፊት ልጅ ምናምን እያለሁ ከሀገር ከመውጣቴ በፊት ማለት ነው እበላ ነበረ። ውጪ ብዙ ጫካ እንደዚህ መግባት ምናምን ስለማይፈቅዱልን እዚህ መጥቼ ስላየሁ በጣም ደስ ብሎኛል። አም ሶ ሃፒ እና እናንተም ኮሜንት አሳውቁኝ። ወዲስ ወይ ኦኬ። እና አስጎብኚ በዚህ ጋር በኩል ሂድ ምናምን እያለኝ ነው። ብዙ ቱሪስቶችን ነው እዚህ ቦታ ላይ እንደሚያስጎበኝ ነገረኝ። አበሻ ብዙ ጊዜ አይመጣም አለኝ። አንተ ጥቂቶች ናቸው የመጡት እና ደስ ብሎኛል ምናምን ብሎኛል። እኔም ደስ ብሎኛል ቦታውን ስላየሁት፣ እሱም ደስ ስላለው አበሻ እንደዚህ አይነት ቦታ አይሄድም ምናምን ብሎ ነው። እኔ ግን ቦታውን ስለማያውቁት ነው። እዚህ ጋር ደግሞ ትንሽ ሰፋ ዘርዘር ብለው ዛፎቹ የበቀሉበት ቦታ ነው። ዋው በጣም ደስ ይላል እና እንደምትወዱት ተስፋ አደርጋለሁ። ጫካው በጣም ትልቅ ነው። ሙሉውን ቀርጬ ያላሳያችሁም። ይህን ያህል ደህና ቦታውን ቀርጬ ነው ያሳያችሁት። በቃ ይህን ይመስላል የወንዙ ፏፏቴ። በመጨረሻ ጋብዣችሁ እሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ፣ ቻው።